አባቴ በጣም ትዕግስተኛና ደመበራድ ስለሆነ በዓመት አንድ ቀን ቢናደር ነው። የተናደደ ቀን ግን ምድር አትበቃውም። ከደመኞቹ ጋር ሲደባደብ ጣልቃ የገቡ ገላጋዮች እጁ ላይ ሰው አይበረክትም እያሉ ሲያደናንቁት ሰምቻለሁ። 9ኛ ክፍል እያለሁ በገና በዓል ዋዜማ አባዬ ከባልንጀራው ከጋሽ ፋኑኤል ጋር 1-2 ብለው ወደ ቤት ሲመለሱ ተነቋቆሩ። አባዬ የባልንጀራው ነቆራ ክብረ ነክ ሆኖ ስላገኘው ደሙ ፈላ። ደሙ ፈልቶም አልቀረም። እጁን ቀለል አድርጎ ሰነዘረ። ዝንብ ለማባረር የፈለገ ይመስል አይበሉባውን ወንጨፍ አደረገ ማለት ይሻላል። የአባቴ መዳፍ ታጥሮ የኖረ የአላሙዲን መሬት በሚመስለው የጋሽ ፋኑኤል ፊት ላይ ሲያርፍ የተሰማው ድምፅ የወጨፎን ድምፅ ያስንቃል። ጋሽ ፋኑኤል በራሱ ዛቢያ ላይ ትንሽ ሲሽከረከር ከቆየ በኋላ ነፋስ እንደነካው የአሜሪካ ዛፍ ተገርስሶ ወደቀ። አይ አባዬ፣ አንበሳ እኮ ነው። አባታችን ቤት እንደተመለሰ ጋሽ ፋኑኤልን በአመርቂ ሁኔታ እንደደበደበው ለእናት ያበሰራትና ኮቱን አውልቆ የሰርጋቸው ፎቶ አጠገብ ሰቀለው። ከዚያ በእርካታ ተንፍሶ አልጋው ላይ ጋደም አለ። እናታችንና እኛ ልጆች ቀጥሎ የሚመጣውን የመልስ ምት በማሰብ በጭንቀት መንቆራጠጥ ጀመርን። ብዙ አልቆየንም። የቤታችን ጣሪያ ድው ሲል ሰማን። የብራ መብረቅ ወይም ደብተራ የወረወረው አንደርቢ አልነበረም የወደቀብን። የጋሽ ፋኑኤል ጎረምሳ ልጅ የወረወረው ሚሳኤል የሚያስንቅ ድንጋይ ነው። አባዬ ይችን ይወዳል ብሎ ካልጋው ተፈናጥሮ ተነሳ። በአልጋውና በቁም ሳጥኑ መሃል አክሮባት ሰርቶ ተነሳ ብል ማንም አያምነኝም ብዬ ነው። ወዲያው በአልጋው ራስጌ የሚያስቀምጠውን ከቧንቧ ውጅሞ የተሠራ ከዘራውን መዞ ወደ በሩ ሲሄድ እናቴ ልታስቆመው ሞክራ ነበር። ገፍትሯት ወጣ። እናቴ በአንድ በኩል የልጆቿን አባት ወደ አደጋ ሲገሰግስ ስታይ ሰግታለች። በሌላ በኩል ጀግንነቱን ስላሳያት ኩራት ተሰምቷታል። በኩራትና በስጋት የተሞሉ ዓይኖቿን ስታዞር ጥግ ላይ ቆሜ ሳመነታ አየችኝ። አባትህን ተከተል የሚል ምልክት አሳየችኝ። ወይ ሌሊቴ፣ ምን ነው ባልተፈጠሩ? ከተፈጠርኩ እንኳ ምን ነው የዚያን ቀን የክርስትና አባቴን ጥየቃ ወደ ገጠር ሄጄ ባደሩ። የልቤን በልቤ ይዤ ደፋርና የአባቴ መከታ መስዬ ለመታየት ሞከርሁ። የእጀ ጠባቤን እጅጌ በዝግታ ስሰበስብ ለክትባት እንጂ ለጠብ የምዘጋጅ አልመስልም። ለምሳር እጀታነት የታጨ ዱላ በረንዳ ላይ ወድቆ ስላገኘው አንስቼ አባቴን እያመነታው ተከተልኩት። በጥሞና ለተመለከተኝ ሰው ጌታውን የተከተለ አዝማሪ እንጂ ጋሻ ጃግሬ አልመስልም። የዱላ አያያዝ የራሱ እንደ ማሲንቆ ነው። አባቴ የደመኛው ቤት አጥር ላይ እንደደረሰ ቆም አለና የቆርቆሮ አጥሩን በር በከዘራው ይወቃው ጀመር። ፊቱ ላይ ያለውን መረጋጋት ለተመለከተ የገጠር ቤተክርስቲያን ደወል የሚደውል እንጂ የሰው ቤት አጥር የሚደበድብ አይመስልም። የጋሽ ፋኑኤል ትንንሽ ልጆች ከግቢ ሆነው የሚወረውሩት ድንጋይ አባቴን ለጥቂት እየሳተ እኔ አጠገብ ይወድቃል። ለማፈግፈግ መንገድ ባይኔ ሳማርጥ ከጀርባዬ ኮቴ ሰማሁ። በስሎ ሞሽን ዞርሁ። የጋሽ ፋኑኤል ጎረምሳ ልጅ ፊት ከጨለማው ውስጥ እየተመዘዘ ሲወጣ እንደ ሕልም ትዝ ይለኛል። በእርግጥ በዱላ ነው የመታኝ ወይስ በሲኖትራክ ነው የገጨኝ የሚለውን እስካሁን እርግጠኛ አይደለሁም። በማግስቱ የገና ፍሪዳ ተጥሎ የሰፈራችን አባወራዎችና እማወራዎች ዓለማቸውን ይቀጫሉ። እኔ እንደ አሮጌ ብር ፊቴ በፕላስተር ተሞልቶ በየማዕዘኑ ቆስዬ የታከመን ሥራ መስዬ የቅርጫ ዘንቢሌን አንጠልጥዬ አሻግሬ ስሾፍ
አባቴና ጋሽ ፋኑኤል እየተሳሳቁ ጥሬ ሥጋ ሲጎራረሱ አየኋቸው። ከጥንት አዋልድ መጻሕፍት በአንዱ ያነበብኩት ታሪክ ይህንን ይመስላል። በአንዱ መንደር በሚገኝ ቤተ ክርስቲያን ውስጥ ቅዳሴ ይካሄዳል። ወላጆቻቸውን ተከትለው የመጡ ጥቂት ሕፃናት ወዲያ ወዲህ እየተራወጡ ቅዳሴውን መረበሽ ጀመሩ። እግዚአብሔር ከላይ ሆኖ ሲያይ ተቆጣ። ረባሽ ሕፃናትን እንዲቀስፉ መላእክትን ላካቸው። መላእክት ወርደው የሕፃናቱን አንገት በሰይፍ መቅላት ጀመሩ። በዚህ መሃል አንድ መልአክ ከአንድ ሕፃን ጋር ተገጣጠመ። መልአኩ ሕፃኑን የሚቀስፍበት አንጀት አልነበረውም እና የእግዚአብሔርን ትእዛዝ ቸል ብሎ ሕፃኑን ማረው። አሁን የእግዚአብሔር ቁጣ ከሕፃናቱ ላይ ተነስቶ ትእዛዙን ባልፈጸመው መልአክ ላይ ሆነ። የመልአኩን ክንፍ አሽመደመደው። መልአኩ ለመብረር ሲሞክር ክንፎቹ ከዱት። በቅጡ አስታውሸው ከሆነ ይህ መልአክ ስሙ ቀውስጦስ ይባላል። ከተሳሳትሁ ዲያቆን ሄኖክ ያርመኛል። በጥንታዊ ትረካዎች ውስጥ ከማገኛቸው አንጸባራቂ የሞራል ጀግኖች መሃል ግንባር ቀደሙ ነው። የዚህ ትረካ ደራሲ ሊነግረን የፈለገው ምንድን ነው? እንኳን ካለቃ ከፈጣሪ ቢመጣ የክፉ ተግባር ተባባሪ አትሁን። እምቢበል፣ ክፋትን እምቢበልና የሚመጣውን ተቀበል። በ1968 ዓመተ ምህረት ማርች ወር የአሜሪካ ወታደሮች በአንድ ማይላይ በተባለች የቬትናም መንደር ውስጥ ገስግሰው ደረሱ። ብዙም ሳይቆዩ ሰላማዊውን መንደርተኛ አሰልፈው መረሸን ጀመሩ። ሕፃን፣ ሴት፣ አሮጊት፣ ውሻ አልቀራቸውም። በጭካኔ የተለከፈ ፍጡር በመግደል ብቻ አይረካም። እንኳን ላይን ለጆሮ የሚቀፉ ጭካኔዎችን ሁሉ ፈጸሙ። በአካባቢው በሄሊኮፕተር ሆኖ ቅኝት ሲያደርግ የነበረ ሌላ የአሜሪካ የጦር መሪ ሲያልፍ የባሩድ ጭስ ተመልክቶ ወረደ። መሬት ላይ የሚካሄደውን ሲመለከት ዓይኑን ማመን አቃተው። ወገኖቹ ግድያውን በአስቸኳይ እንዲያቆሙ ጠየቀ። በደም የሰከረው የገዳይ ወታደሮች አለቃ ይህንን ጥሪ መስማት አልፈቀደም። ቶምሰን ጭፍሮቹን አሰልፎ ግድያውን አቁሙ፣ አለበለዚያ ወታደሮቼ በእናንተ ላይ እንዲተኩሱ አዛችኋለሁ ሲል ለፈፈ። በሁለት የአሜሪካ የጦር ክፍሎች መካከል ውጥረት ሰፈነ። ከብዙ ፍጥጫ በኋላ 500 ሰላማዊ ሰዎችን የፈጀው ጭፍጨፋ ተገታ። የሚገርመው እነዚያ በጭፍጨፋው ላይ ከተሳተፉት ወታደሮች አንዳንዶቹ ሁኔታው ካለፈ በኋላ ጸጸት ረፍት ነሳቸው። ጥቂቶቹ ራሳቸውን እየገደሉ ተገላገሉ። ገዳይም ብትሆን ከሰውነት መስፈርቶች ጥቂቶቹን የምታሟላ ከሆንህ የሚወቅስ ሕሊና ይኖርሃል። በአገራችን ጭካኔ የባህላችን አንዱ ዘርፍ ቢሆንም ባለፉት ዓመታት የተደረገውና የሚደረገው ስም አይገኝለትም። ስነ ምግባር የነጠፈበት አገር መሆኑ ታይቷል። በቡድን መግደል፣ በቡድን መድፈር የተለመደ ነው። ግን ከገዳዮች መካከል አንዱ እንኳን ወገኖቼም ብትሆኑ እንድትገድሉ አልፈቅድላችሁም፣ ወገኖቼ ባይሆኑም እንዲሞቱ አልፈልግም የሚል ድምፅ ያለው ሰው መጥፋቱ አያሳዝንም? እንደ ቀውጦስ ከአምላክ እንኳ ቢመጣ ክፉ ትእዛዝ ክፉ ነውና አልፈጽምም የሚል አለመኖሩ አይገርምም? ጠመንጃ የታጠቀ ግዙፍ ሰውዬ በሕፃን ልጅ ላይ ሲተኩስ ሌላው ከቦ የሚጨፍርበት ክፋት ላይ የደረስነው በምን በኩል ተጉዘን ነው? ትናንት ማታ በረንዳው ላይ ቁጭ ብለን ውስኪና የተልባ ጁስ እየጠጣን ስናወጋ ምዑዝ እንዲህ አለ። ከብዙ ሴቶች ጋር መተኛት የብዙ ወንዶች ፍላጎት ነው። ወንድ ልጅ ቢቻለው፣ ቢሰምርለት፣ ቢቆምለት ከመላው የሔዋን ዘር ጋር ቢዳመር አይጠላም። በሆርሞኑ በደሙ ያለ ነገር ነው። የባዮሎጂ ስሪቱ እንዲያ ነው።
ሸህ ቢሆን ቄስ፣ ሳይንቲስት ሆነ ግንበኛ ለውጥ የለውም። ወንድ ልጅ በአንድ ሴት የሚወሰነው ሁለተኛ አማራጭ ሲያጣ ነው። በእርግጥ ፍቅር የያዘው ወንድ በፍቅረኛው ሊወሰን ይችላል። የፍቅርን ኃይል አልክድም። ብዙ ሴቶችን መተኛት ለብዙዎቻችን የማይሰምር ህልም ነው። ስለዚህ የተሳካለትን ሰው እንቀናበታለን፣ እንጠምደዋለን። በአደባባይ ብናገኘው በግልምጫ እናፈርጠዋለን። በልባችንም እንዲህ እንብሰከሰካለን። እኔን የእንጦጦ ብርድ ሲከካኝ እያደረ እሱ ምን አባቱ ስለሆነ ነው እያማረጠ የሚበላው? ክርክሩ ላይ ድግም ታስሮ ካልሆነ በመልክ እንኳን ይበልጠዋለሁ። እንዲያውም እኔ ሳልቦንሰው አልቀርም። ይሄ ሻኛ ፊት መፈጠሩን እንዲጠላ ካላደረኩት ወንድ አይደለሁም። ሴቶች አተራማሽ ወንድ ሲገጥማቸው የወንዶችን ያክል አይጨክኑበትም። እንዲያውም በሴት አውል የሚሳቡና የሚጠመዱ ሴቶች አይጠፉም። ይሁን እንጂ ብዙ ሴት የሚያንባባ ወንድ በአብዛኛው ሴቶች ዘንድ እንደ ቁም ነገር አይታይም። ልብን የሚያሳርፍ ባል፣ መከታ የሚሆን አባት መሆን አይችልማ። ንብረቱን፣ ትኩረቱንና ጊዜውን የትም ስለሚበትን ለዘለቄታ ለሕይወት አጋርነት አይመርጡትም። ማህበረሰብ የቆመው የግለሰቡን እንዳሻው የመኖር ፍላጎት ለመጨቆን መሆኑን አንርሳ። ከማህበረሰብ ተግባሮች አንዱ ፍትሃዊ የፍቅር ጓደኛ ክፍፍል ማድረግ ነው። አንድ ወንድ ብዙ ሴት ሰብስቦ ከያዘ የሆነ ሰፈር ላይ ወንዶች በብህትውና ለመኖር ይገደዳሉ። ስለዚህ ብዙ ሴት የሚይዝ ወንድ የማህበረሰቡን ፍትሃዊ የሚስት ክፍፍል ያደናቅፋል። ማህበረሰብ ሴት አውሉን በምድር በሕግ ይቀጠዋል፣ በገሃነም እሳት ያስቦከዋል። ከዚያ በተረፈ በኀፍረት ያደባየዋል። በባህላችን ብዙ ሴት ጋር የሚሄድ ወንድ እንደ ሰው አይቆጠርም፣ ከአህያ ነው ምድቡ። አለሌ የሚለውን ስም አስበኸዋል? አለሌ ማለት ከሴት አህያ አልፎ ሴት ፈረስ የሚሰራ አህያ ማለት ነው። ስለዚህ በየትኛውም ማህበረሰብ ውስጥ የተሳካላቸው መፍቀር የሴት ወንዶች ደስታቸውን ላለማጣትና በማህበረሰብ በትር ላለመቀጣት በድብቅ በስውር በለሆሳስ ይራመዳሉ። በባህላችን የቅምጥ የውሽማና የዕቁባት አያያዝ ላይ የነበረው ምስጢራዊነት በሲአይኤ ውስጥ እንኳ አይገኝም። ንብረት ገላው የገጠመው መከራ ከዚህ አንጻር መታየት ያለበት ይመስለኛል። ማንም ስለ ንብረት ገላው ልጆችም ሆነ ስለ ልጆቹ እናት ደንታ ያለው አይመስለኝም። ስለ ራሱ ልጆች ደንታ ያለው አበሻ ምን ያህል ይሆናል? አጅሬ የተሸወደው ከብዙ ሴቶች ጋር ይተኛ እንደነበረ በአደባባይ ሲናዘዝ ነው። እግዚአብሔር ይቅር ቢለው እኛ ይቅር አንለው። ቦታ ብንቀይር ምን ይመስልሃል? ርዕስም ብንቀይር ደስ ይለኛል አልኩት። ባለፈው ደግሞ የነነዌ ጦም መያዣ ላይ አንዱ መርካቶ አካባቢ የሰረቀውን በግ አሸክመው ወደ ጣቢያ ሲወስዱ ታየሁ። ሌባው በፖሊስና በመንደሩ ሰው ታጅቦ ሲሄድ ምንም የመሸማቀቅ ስሜት አላሳየም። እንደውም ፊቱ ላይ ያለውን ኩራት ብታዩት ስለት ለማስገባት የሚሄድ ነው የሚመስለው። እዚህ ሀገር አንድ ሰው የሰረቀውን ተሸክሞ መሄድ አለበት የሚል ያልተጻፈ ሕግ ያለ ይመስላል። ልጁ ምናልባት ከተያዝኩ ብሎ ነው መሰል ለአያያዝ የማያስቸግር አነስ ያለ ከሰውነቱ ቆለጡ የሚበልጥ ጠቦት በግ ነው የሰረቀው። እንዲያውም ሳስበው ሲሰርቅ እጅ ከፈንጅ የተያዘ ሰው የሰረቀውን ነገር ተሸክሞ ጣቢያ ድረስ የሚሄድ ግዴታ አለበት የሚል ሕግ በአዋጅ ቢጸድቅ በከተማችን ያለ የመኪና ስርቆት በአንዴ የሚቀንስ ይመስለኛል። አንዳንዴ የሃይማኖት ማህደር የሆነችው ከተማችን ውስጥ እንዲህ አይነት ሰዎች እንዴት ሊበቅሉ ቻሉ ብዬ እመራመራለሁ። ሃይማኖት ስል አንድ ነገር መጣልኝ። አንድ ፍቅር ሲዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻን ብታነሳ ይሻልሃል። ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው።
ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በአዋዜ በዳጣ ምናምን ሞክር። ከሁሉም በላይ ግን ኡፍ የሚለውን ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰህ አፈሙዝ የምታበርድ ነው የሚመስለው። ከሃይማኖት ጨዋታ ሳንወጣ በከተማው ውስጥ በጣም የታወቁ ጋኔን የሚያስወጡ ሰው እያሉ አንድ ቀን የሆነ ዲፕሬሽን የሚያሰቃየው ወጣት በቤተሰቡ አማካኝነት መጣላቸው። ገና ወደ መድረክ ሲወጣ አባ ውጣ አሉና በመዳፋቸው ግንባሩን ጠረመሱት። አባ ድሮ ወታደር ስለነበሩ የመዳፋቸው ጥንካሬ የአድማ በታይ ዱላ ያስንቃል። አሰነዛዘራቸውን ብታዩት ጋኔኑን ለማስወጣት ሳይሆን ጋኔኑን እዛው ሰውየው ውስጥ እንዳለ ለመግደል የሚሞክሩ ነው የሚመስሉት። ወጣቱ በመጀመሪያ በትህትና ዱላቸውን ሲቀበል ቆየ። ከጥቂት ጊዜ በኋላ ግን አላስቻለውም፣ መመከት ጀመረ። ሲብስበት ሽላለና አንዴ ኩልኩልታቸው ስር ደነበቃቸው። አባ በጣም ተክዘው ወደ ጸሎት ቤታቸው ገብተው ለፖሊስ ደወሉ። ፖሊሱ ምን ገጠሞት አባ ይላቸዋል። ላስወጣለት ስሞክር አስገባልኝ አሉት። ከብዙ ዘመናት በኋላ ከወዳጄ ሙዝ ጋር ትናንት በስልክ ተገናኘን። ለአንድ ሰዓት ተኩል ያክል ስናወጋ የተረዳሁት ነገር ጊዜ ብዙ እንዳልቀየረን ነው። የት ልትጋብዛት ነው ያሰብከው ሲል ጠየቀኝ። ራቅ ያለ ሰፈር ልወስዳት ነው ያሰብኩት። እኛ ሰፈር ያሉት ሬስቶራንቶች ሁሉም ያውቁኛል። በሬስቶራንቶች ውስጥ ያሉትን አስተናጋጆች ሁሉ ትጀነጅናለህ የሚባለውን ሐሜት እንዴት ታየዋለህ? ከእውነት የራቅ አይደለም። ደግ አደረክ። ፈጣን ሎተሪ የሚደርሰው ደጋግሞ በመፋቅ ነው አለና አበረታታኝ። አለባበሴ ምን ቢሆን ትመክረኛለህ አልሁት። ሮዝ ሸሚዝ፣ ቀይ ክራባት፣ ሱሪስ? ሱሪ መታጠቅም እንዳትዘነጋ። ከድድ በቀር የቀላ ነገር የለኝም። ቀይ ነገር የግድ ነው። በባላንታይን ያለ ቀይ ማክበር ጥምቀትን ያለ ሎሚ እንደማሰብ ነው። ወይን ጠጅ ሹራብ አለኝ። በላዩ ላይ የቬትናም ባንዲራ ጣል ባደርግበት ይደብራታል? አግኝታ ነው። እንዲያውም በልክ ካገኘህ የቼጉቬራን ኮፍያ ማድረግ። ሴቶች ጀግና ይወዳሉ። የጀግና መታሰቢያም ይማርካቸዋል። ትልቅ አናት ያለው ወንድማ ልባቸውን ይነከዋል። ትልቅ አናት የትልቅ ልብ ፍንጭ ነው ትል ነበር የወዲት ጉዲት። ሌላ ምን ማድረግ ይጠበቅብኛል? አውራት፣ ጁንታው፣ ኢኮኖሚው፣ ኖሞር ምናምን ከሚሉና የመሳሰሉ ርዕሰ ጉዳዮች ለጊዜው በሰባት ክንድ ራቅ። መረቅ መረቁን አጫውታት። በመሃል የእሷንም አስተያየት አድምጥ። ታዲያ ጨዋታ ማረልኝ ብለህ የአንድ ሰው ተውኔት እንዳታደርግባት። አደራ በሰማይ አደራ በባህር። እጅ ካላት እጇን ያስ። በጨዋታ መሃል ደረቅ፣ አስቀያሚ፣ ሞዛዛ ካለችህ ጨዋታውን ቀጥል። እያወራሃት ካዛጋች ወይም በተረፈ የሚል ቃል ካፏ ከወጣ ቶሎ ብለህ ሂሳብ ከፍለህ ከፊቷ አጥፋ። ባስና ባቡር ብታጣ የፍሳሽ መኪናም ቢሆን ተንጠልጥለህ አምልጥ። ብቻ ፈጣሪ በተረፈ ከሚለው ቃል ያትርፍህ። አሜን። የሚያስጎርር ነገር ካለህ ጎርርላት። አየህ፣ አባቶቻችን ከገደሉ ገዳይነን ብለው ለመደንፋት አያፍሩም ነበር። ብዙ የቀንድ ከብት የነበራቸው አርቢዎች በሕዝብ ፊት በወተት የሞላ ገንዳ ውስጥ ይዋኙ ነበር። የከብት አንጀት አንገታቸው ላይ እንደ ሀብል የሚጠመጥሙም ዘላኖችም ነበሩ። አንጀባ ለአባቶች ከሠራ ለልጆች የማይሠራበት ምክንያት የለም። ራስን ዝቅ ዝቅ ማድረግ ለጽድቅ እንጂ ለጠበሳ አይሆንም። ዘሬን ከጠየቀችኝስ ምን ልበላት? ዘር ካለህ ዘርዝርላት።
በዘር ስም ሀብት መቁጠር እንጂ ዘር መቁጠር ችግር የለውም አለና ተፈላሰፈ። እኔ የማውቀው እስከ ቅድመ አያቴ ድረስ ብቻ ነው። ከቅድመ አያት ባሻገር የሚቆጥር አለ እንዴ አለኝ። እንዳለ በቅርቡ ተረድቻለሁ። እስኪ አካፍለኝ። ዝርዝሩን እንደሚከተለው አቀረብኩለት። እናትና አባት፣ አያት፣ ሲኤምሲ፣ እንጀራ አያት፣ ቅድመ አያት፣ ድህረ አያት፣ ምንጅላት፣ ምንጅልናት፣ ፍናጅ፣ ቅናጅ፣ ቅዳጅ፣ አናዳጅ፣ ማንትቤ፣ ማንቴስ፣ ሆሞ ኢሬክትስ። ምዑዝ በረጅሙ ተነፈሰና በተረፈ ዓለማየሁ እሸቴ በአጸደ ሥጋ አብሮን በነበረበት ጊዜ በተረብም በቁም ነገርም ሳነሳው ቆይቻለሁ እና የሚከተሉትን ቃላት የምጽፈው የሞተ ሰው አንገቱ ረጅም ነው የሚለውን ልማድ ለመከተል አይደለም። ዓለማየሁ እሸቴ አባቴ ከሚወዳቸው ዘፋኞች አንዱ ነበር። አይዘራፍ እያሉ ከሰው ቤት እንጀራ የተባሉትን የልጅነቴን ትዝታ ቀስቃሽ ዘፈኖች በቅርቡ ዩቲዩብ ላይ ፈልጌ አጣኋቸው። ዓለማየሁ የፊልም አፍቃሪ እንደነበር ሰምተናል። የወጣትነት ሕይወቱም ሲኒማ መራሽ ነበር። የሆነ ጊዜ ላይ አሌክስ ሂልተን ሆቴል ገባ። በሚዘናፈለው ጠጉሩ ላይ የቴክሳስ ባርኔጣ ገድግዷል። ከወደ ቁርጭምጭሚቱ የሚሰፋ ቦላሌ ለብሷል። እግሩን የመመገቢያ ጠረጴዛ ላይ አንፈራጦ በመቀመጥ ሲጃራ ማጤስ ጀመረ። አስተናጋጁ እግሩን እንዲያወርድ ጠየቀው። እምቢ አለ። ዘበኛ ተጠርቶ መጣ። አሌክስ ፊሻሌ ሽጉጥ አወጣና ተኩሶ የዘበኛውን ኮፍያ አወለቀው። ብዙ ሳይቆይ ፈጥኖ ደራሽና የክቡር ዘበኛ ሂልተን ሆቴልን ከበበው። አሌክስ ካዛንቺስ አካባቢ ሲግጥ የቆየውን ፈረሱን በፉጨት ጠራው። ከዚያ እንዳሞራ ኮረቻው ላይ ፊት ካለ በኋላ ጋልባ አመለጠ። ፈረስ የጠራበት ፉጨቱን ወደ እንጉርጉሮ አሳደገው። በለስ የቀናው ዘፋኝ ሆነ። አሁን ያወጋሁት እልም ያለ ፈጠራ መሆኑን ተማምነን ወደ ቁም ነገሩ እንሄድ። አሌክስ ከሚጥም ድምፁ ባሻገር ዘናጭ፣ ከፍተኛ በራስ መተማመን ያለው ሰው ነበር። ዕጣ ፈንታ በብዙ ነገር አዳልታለታለች። ተቸግሮ አልለመነም። የሆነ ጊዜ ባለሥልጣን ሆኖ የአቅሙን ያክል ሕዝብ ነድቷል። 40 ምናምን ዓመት በሞቀ ትዳር ቆይቷል። ይህን ያክል ዘመን በአንዲት ወይዘሮ እቅፍ ተወስኖ መቆየት በዘፋኝ ዓለም ብርቅ ነው። አሌክስ በትዳር የቆየበትን ጊዜ ያክል ኬኔዲ መንገሻ በሕይወት አልቆየም። ሙሉቀን መለሰ የሚያደንቀው ብቸኛ ዘፋኝ የጋሽ እሸቴን ልጅ ነው። ዓለማየሁ በዘመናችን ካሉ ዘፋኞች የጎሳዬ ተስፋዬ አድናቂ መሆኑን ነግሮኛል። የወይን አረጊቱ፣ አዲስ አበባ ቤቴ፣ አምባሰል፣ እንደ ጥንቱ መስሎኝ፣ አልተለየሽኝም፣ ታሪክሽ ተጽፏል የሚሉት ዘፈኖቹ ዘመን አልሻራቸውም። በጸጋዬ ገብረ መድኅን ወይም ደብተራው የተደረሰው ያ ጥቁር ግስላ የተሰኘው ዘፈኑ ራሱን የቻለ አብዮት ነው ማለት ይቻላል። ሽጉጥ መትረየሱ አንግቶታል፣ ያጠቁር ግስላ ደም ሸቶታል። የ10 ሳንቲም ቆሎ ቁርጥም አደርግና የሚለው ዘፈኑ የኢትዮጵያን ኢኮኖሚ ከየት ወዴት እንደሄደ ያመላክታል። ለካ 10 ሳንቲም ሙዚየም ከመግባቱ በፊት ይህን ያህል ሙያ ነበረው። የ10 ሳንቲም ቆሎ ክርሽም አደርግና ካጣን ምን አባቱ እንብላ ሽምብራ፣ የሰው እጅን ብቻ እንዳና ያደራ የሚለው ዘፈንስ እንዴት ይረሳል? በአሌክስ የጉርምስና ዘመን ያጣ የነጣው ድሃ ሽምብራ ተመጋቢ ነበር። አንዳንዴ ዜጎች የድሮውን ቢናፍቁ ምክንያት አላቸው።
አሌክስ የተረፈው የሀብታም ልጅ ነበር። በጉርምስና ዘመኑ አንዴ ለመሰደድ የወሰነው እንጀራ ለማደን ሳይሆን የሆዲው ዳክተር የመሆን ምኞቱን ለማርካት ነበር። ቢሆንም ስለ ድህነት አብዝቶ በመዝፈን ድሃ አደግ ዘፋኞችን ሳይቀር ይወንሳል። በተለይ ኮሎኔል ግርማ ኃይሌ ከተባለ ደራሲ የተቀበላቸው እንጉርጉሮች ከምሾ በላይ ሆድ የሚያስብሱ ናቸው። እዚህ ላይ ስቀሽ አታስቂኝ የሚለው ፒያኖውን የሚያስለቅስበት ዜማው ትዝ ይለኛል። እኔ ልኮራመት እኔ ከሰልምሰ ስቀሽ አታስቂኝ ደላሽ መስል። የዘፈኑ ባለ ታሪክ የሞት ልጅ የሆነች ድሃ ናት። ኑሮን ለማሸነፍ ትፍጨረጨራለች፣ በመከራዋ ላይም ትስቃለች። ይህ በእንዲህ እያለ ወንድምየው ጣልቃ ገብቶ ስቀሽ አታስቂኝ ይላታል። ትፍጨረጨር ያለሽ ወጉ አይቀር ብለሽ እያለ ያዳክማታል። ጭራሽ ውሃ ጉድጓድ ግቢ የምየ ልጅ ባክሽ እያለ ይጎተጉታታል። ውሃ ጉድጓድ ግቢ የምየ ልጅ ባክሽ ላንቺ ሳጥን ገዝቶ ማንም ሳይቀብርሽ። የሰው ልጅ ሁኔታ በጠቅላላው በተለይ ደግሞ የኢትዮጵያ ሁኔታ ተስፋ አስቆርጦኝ ያውቃል። ስቀሽ አታስቂኝን ስሰማ ግን እኔም ብሎ ተስፋ ቆራጭ እላለሁ። እንደዚህ ተስፋን ከጎድንና ከዳቢቱ የሚቆርጥ ዘፈን ገጥሞኝ አያውቅም። ሰው ማለቂያ በሌለው ውድቀት መሃል እንኳን እየኖረ ተስፋና መጽናኛን የሚያማትር ፍጡር ነው። ከዓለማየሁ እሸቴ ስቀሽ አታስቂኝ ይልቅ የዓለማየሁ ሂርጶ አታቀርቅሪ ቀን ያልፋል የሚለው ዘፈን ይበልጥ የገነነው ለዚህ ይሆን? አታቀርቅሪ ቀን ያልፋል፣ ሐሳብ ለሌላ ይተርፋል።